ውጭ ማለት ለኔ ቀላል ነው። ጎዳና ላይ ወጥቻለሁ ማለት ነው። ነው ወይስ ልጆችን እንደዚሁ ትያቸው እዛ አልሄድም እንዴ? ሰላም ቤተሰብ እንዴት ናችሁ? እኔ ያለውኝ እግዚአብሔር ይመስገን። እንግዲህ ድምጼ ይሰማችሁ አይሰማችሁ ማውቀው ነገር የለም። ወጥቼ ያው ያለውበት ሁኔታ እኔ እናንተም ታዩታላችሁ፣ ያያችሁት ነው ማለት ነው። ውጭ ነው ያለሁት። ውጭ ማለት ለኔ ቀላል ነው። ጎዳና ላይ ወጥቻለሁ ማለት ነው ዛሬ ላይ በማመከንያት በፍቅር ምክንያቱም አላቅም እኔ እስካሁን ድረስ ምንም አዲስ ነገርም የሰማሁት ነገር የለም። የተፈጠረውም ምንም የነገረኝም ነገር የለም። ስልክ ለመደወልም ሞክሬ ያለው እኔም ብቻ አይደለሁኝም ሌሎች ሰዎችም ሞክረው ለማናገር ሞክረዋል። ግን ምንም አይነት ነገር ስልክ አነሳም። ሲጀመር እኔ መሆኔን ማለት በቃ በአዲስ ስልክ ራሱ ሲደወልለት እኔ እንደሆንኩኝ ስለሚያውቅ ይዘጋል ቶሎ ማለት ነውና ማለት ቢያንስ ምክንያቱን እኔ ከቤት ያስወጣበት ምክንያት መስማት ፈልገም ማለት ነውና ምንም አይነት ነገር ሊያወራን አልቻለም ማለት ነው። እንግዲህ ያው እንደምታዩት በሁለት ቢጃማ ከለበስኩት ጋራ በሶስት ማለት ነው የወጣሁትኝ እዛ ቤት ማለት ነው። ያስወጣኝ ሁለት ቢጃማ ወርውሮልኝ ነው ውጪ ያለኝ ማለት ነውና እኔ እንግዲህ ትላንትና ወንድሜ በፊት ብዙ ጣጣዎች ብዙ ፈተናዎች ሲያደርስብኝ የነበረ ሰው ወንድሜ ሆኖ ተገኝተዋል። ስለዚህ እሱንም አንደኛ በዛን ሰዓት ሰይጣን ውስጥ ላለማስገባት ሁለቱ አንድ ነገር ሲፈጠሩ እሱም የልጅ አባት ነው ይሄኛው ወንድሜ ሆነዋል። ስለዚህ ምንም አይነት ነገር እንዲፈጠር ስላልፈለኩኝ ከቤት ወጥቻለሁ ማለት ነው። ለምንድነው ከቤት የምትወጪ ዝም ብለሽ አንዳንድ ያላችሁ ልጆችም ስላላችሁ እኔ ከቤት የወጣሁትኝ አንደኛ ነገሮችን እስከሚረጋጋና ምክንያቱ እስከማቅ ድረስ ገብቷቸዋል። ከዛ በኋላ የሚፈጠረውን እንግዲህ በሂደት የምናይ ይሆናል ማለት ነውና እኔ እንጃ ብቻ እንዴት እንደማወራ ራሱ እኔ ግራ ገብቶኛል። እግዚአብሔር ሰው ያለ ምንም ምክንያት ከቤት መውጣት ማለት አስቡት እስቲ። ሌላው ደግሞ እኔ አሁን ላይ ብዙ አይነት ሶስት አይነት ጥያቄ ውስጥ ያለ ማለት ነው። ለምሳሌ እኔ ሳላቅ ያደረኩት ወይም ደግሞ ያጠፋሁት ጥፋት አለ ወይ እና ውድ ቤተሰቦች ማለት ያጠፋሁት ጥፋት አለ ወይ ብዬ ምላችሁ ያላወኩ ሳላቅ ያጠፋሁት ነገር አለ ወይ? ምክንያቱም ምናልባት ደግሞ ከዳንኤል ጋር እኔ ሳላቅ ስላችሁ ዳንኤል ምናልባት እኔና እሱ ወንድምና እህት ናችሁ የተባልንበት ምክንያት ውሸት ነው እንዴ ብዬ ማሰብ ያለው እኔ በግሌ ደግሞ ውሸት ነው ብዬ አላስብም። ለምን በጣም ብዙ ማረጋገጫዎች ዲኤንኤ ማስመርመር ብቻ አይደለም ለኔ ዲኤንኤ ለኔ ምንም ነው በዛን ሰዓት ማለት ነው። ለምን አባቴ ለኔ አውቀዋለሁ አይደለ? ከአባቴ ጋር ያለን ፎቶ አለኝ። እኔ በጣም ወደው በጣም ማከብረው አባቴ ነው። በዚህ ሰዓት ራሱ እሱን ስሙ ማንሳት አልፈልግም እና ከአባቴ ጋር ዳኒ በህፃንነቱ እኔም በህፃንነቴ አብረን ይዞን የተነሳው ፎቶ አለ። በቃ ያ ከምንም በላይ በቃ ያ ማስተማመኛ ነው ለኔ። ዲኤንኤ ቢመጣ ራሱ ምንም ነው ለኔ ሲጀምር አልፈልግም። ምክንያቱም እዛ ጋር ከአባቴ ጋር ያለው ፎቶ እስካለኝ ድረስ ሌላ ነገር ማረጋገጫ አያስፈልገኝም። 100% ወንድሜ ነው። ታዲያ ይሄንን እያየው ራሱ ብዙ ጥርጣሬ ውስጥ ገብቻለሁ። ምናልባት ይሄ ሰው ያየው ነገር አለ ወይ ደግሞ አዲስ የተባለው ነገር አለ ወይ? በደፈናው ምንም ነገር ማለት ልትገደይ ትችያለሽ ነው የሚለኝ። እኔ ምን አጥፍቼው ነው የምገደለው? ምን አረኩኝ እንዴ? ማንኛውም ሰው እያደረገ የነበረው ነገር ነው ያደረኩት። ማንኛውም ሰው ስላችሁ ዳንኤል መጥቶ ብዙ ነገር ሲያደርግ እኔ ማሳምሞኝ እኔም ብዙ ነገር አድርጎኛል። ይሄ ልጅ ሳያውቅም አውቆም ሳያውቅም በቃ እኔ አሁን ላይ ቤተሰብ ስለሆንኩኝ አይደለም እንደዚህ የምለው። በቃ በወቅቱ የፍቅርም ስሜት ሊሆን ይችላል፣ እልህም ሊሆንበት ይችላል። ያለ ምክንያትም አንድ ሰው ስትለያዩት በቀልም ሊሆን ይችላል። እኔ በዛ ነው የምገምተው ማለት ነው። ስለዚህ አሁን ላይ ግን እኔ ልጆቼን እኔ ይሄ እቃ ምናምን ይሄ ስለኔና እሱ አብረን ሆነን ስላደረግነው ስላፈራነው ነገር ምንም ነገር አይመስለኝም። ገደል ይግባ። ልጆቼ ግን አልደራደርም። በቃ ብሞትም ብዙ ጊዜ ሊሄድ ይችላል ልታዩን ይችላላችሁ ለማን ለልጆቼ ስል። ምክንያቱም እኔ እንግዲህ ያው ዮናስም እየመጣ ነው ለመናገር ማለት የምችለውን አደርጋለሁ። በቃ የምችለውን ጥግ ድረስ እሄዳለሁኝ። ምክንያቱም ማወቅ እፈልጋለሁ። እናንተም እያላችሁ ለምን ደግሞ ምክንያቱን ማትነግራት ዝም ብለህ ከምታስወጣት እያላችሁ ነበር። እንዴት አልክ ዮናስ? አለው እና እዚህ ጋር ወጣሽ እና የት መሄድ ይችላል? ወይም ደግሞ የት መሄድበት ቦታ አለኝ?
እስቲ የት ልሂድ? እሺ ንገረኝ አንተ ማለት ነው። እያየኸው አይደለ ወንድምህን ያደረገው ነገር ከቤት ከአንድ ቡት ከሁለት ቡትቱ ጋር ነው አውጥቶ እንደ ቆሻሻ ይጣለኝ ማለት ነው። እሱ በርግጥ ይከብዳል፣ ግን ነገሮችን እስከምናስተካክል የሆነ ቦታ ተቀመጭ። የት ነው የሆነ ቦታ ነው እንዴ? ልጆቼን ጥዬ ከዚህ መራቅ አልችልም እንዴ? ርቄትም ቦታ መሄድ አልፈልግም። ስልሽ ካላስገባሽ አደባባይ የምትወጪበት ምንም ምክንያት የለም። ነገሩን እስከምናጣራ ድረስ ምን አለበት የሆነ ቦታ ብትሆን። የት ነው እስቲ ንገረኝ እስቲ። እኔ እዚህ አካባቢ ከአንድ አጎት ብቻ ማንም የለኝም። ደግሞ እዚህ ቅርብ አይደለም ያለው፣ ይርቃል። ሌሎቹ ሩቅ ቦታ ናቸው ነው ወይስ ልጆችን እንደዚሁ ትያቸው እዛ ልሂድ? አልሄድም እንዴ። ልሄድ የምችለው ቤተሰቤ ያለበት ቦታ ልሄድ የምችለው ልጆቼን ከኔ ጋር ሲሆኑ ብቻ ነው። ልጆቼ እጄ ላይ ሳላስገባ ግን እኔ አይምሮዬም አያርፍም፣ ተኝቼም አላድርም። አንተ ስታስበው እንደዛ ማለት ማድረግ ይኸውልሽ፣ እሱማ እኔ ይገባኛል። ግን እሺ አሁን ማለት ምን ላይ ደርሰሻል? ምን አዲስ ነገር አለ? ምንም አዲስ ነገር የለም ዮናስ። ምንም የሚያወራው ነገር የለም። በቃ ስልክ ይደወልለታል አያነሳም። እኔ በእኔ ስልክ ስሞክርለት ይዘጋብኛል። እሺ ምንድን ነው የማደርገው? እሺ ከቻልክ አንተ ቤተሰብም ጥራ፣ ምንም ጥራ። ቤተሰብ እዚህ ያለ ፋሚሊም አለ አይደል? ሩቅም ቢሆኑ ጠርተሃቸው እንዲያናግሩት አድርግ። በቃ ቤተሰብ የሚፈራ ከሆነ አለበለዚያ ደግሞ እኔ ፋሚሊ ራሱ ደውዬ እኮ እንዲህ ነው እንዳልል ምክንያቱን አላወቅኩት። እኔም እሱ እኮ ነው ግራ ይገባኝ እንዴ። እኔም እኮ ከእንጨት እኮ አልተፈጠርኩም። ቤተሰብ እኮ አለኝ። ግን እንዴት ነው ምን ብዬ ነው ቤተሰብ ጋር ለማደርሰው? ይሄ ልጅ ታሞ ከሆነ ጸበል ይሄድ እንዴ። ታሞ ከሆነ የሆነ ያለ ምክንያት እንደዚህ ከሆነ ምናልባት የሆነ ውስጡ የሆነ ነገር ተፈጥሮ ሊሆን ይችላል። እንደዛም ማሰብ መልካም ነው። ግን ደግሞ በስንሳት እያወራ ነው። የማረጋቸው ነገሮች አስቤበትና ወስኜ ነው የማደርገው አለ። ደግሞም ታውቀዋለህ ወንድምህን አይደል? ያለ ምክንያት አንድ ነገር አያደርግም። የሆነ ምክንያት አለው። ምክንያቱ ደግሞ ለምንድን ነው የማይናገረው ነው። ከሱኒ ምክንያቱን እስተማግ ድረስ እሺ እውነት አንቺ አሁን እንደው ለምን እንደዚህ ጨክኑን ያስወጣበትን ምክንያት አልደረሽም? ምን እንደምደርስበት እስቲ ራስሽን ጠይቂው። ምን ራሴ ጠይቄ እኔ እኮ የውላችሁ ጋር ሊሆን ይችላል። ዮናስ አንድን ሴት 10 ጊዜ ውጭ ወጣ አምሽታ የምትገባ ሲሆን ኦኬ ከወንድ ጋር ታይታ ሊሆን ይችላል ወይ ማግጣ ሊሆን ይችላል። ከቤት እኮ ስራዬ ከቤት ነኝ አይደል? ልጆቼና ልጄ ስራ 3 ነገር ነው የማደርገው። ከዛ በዘለለ እኔ ወጥቼ ማመሽ ሴት ቢሆን እሺ ከሆነ ሰው ጋር ታይታ ሊሆን ይችላል። እንደው እኔ ባላረገው እንኳን ሰው ብዙ ተንኮል ይሰራባል ላይክ ላይ ማለት ነው። ስለዚህ ታዲያ ምን አድርጌ ነው እኔ ምን በዛ መንገድም ላይሆን ይችላል። ሁሉንም ነገር እስቲ ራስሽን ፈትሺ ለምንድን ነው ብለሽ እንድትጠይቂ ነው እንጂማ እሺ እኔ ምን ላድርግሽ እንዴ? መጥቼ ቤት አንተ መቼም ቤት ስትገባ አልከለከለማ። ቤት እየሄድክ ነው መልስ ላይ ሰጥ ይችላል እንጂ ቤት ትሄዳለህ። ስለዚህ ቤት መሄድና የተረጋግቶ ለማውራት መሞከር ምናምን እንደዛ አይነት ስሜት ውስጥ አይደለም እሱ በዚህ ሰዓት ያለው። ስለዚህ እሱ ራሱ አናግሬ ምክንያቱም ማወቅ አልችልም በዚህ ሁኔታ ማለት ነው። እና ለዛ ነው አንቺ ጋር ሊሆን ይችላል መልሱ እያልኩ። እኔ ጋር ምንም ያጠፋሁት ነገር ያጠፋሁት ብዬ ወይ ልደብቅኝ የፈለግሽው ነገር አለ? ኧረ እኔ እግዚአብሔርን ምንም የምደብቅህም ምንም የተፈጠረም የማውቀው ነገር ጥቂትም ብትሆን ምንም የማስታውሰው ነገር ሰላም ነበርን እንዴ። በቃ ፕራንክ እንሰራለን። ፕራንክ እያደረግን ሁለታችንም እኔና ዳኒም ሆነን ለሱ ፕራንክ አድርገናል 2 ቀን ማለት ነው። ከዛ በዘለለኛ ቪዲዮም አልሰራንም። ሰላም ነበርን። በቃ ምንም የተፈጠረ ነገር የለም እንዴ። ይሄ ከማረጉ እኮ 1 ቀን በፊት አንድ ላላ ነበር እንዴ ካንተ ጋር ራሱ። ስለዚህ ምን ተፈጠረ እንዴ? እኔ ከዛ ሁሉ ጭንቅ ሰላም ወረደ ብለን ማለት ከዳኒ ጋር ወንድምና እህት በመሆናችሁ ማለት ደስ ብሎኛል። ብዙ ፈተናን ብታሳልፉ ግን ይሄን ደስታ ሳንጨርስ ምን እንደቀየረው እኔ በመሀል የተፈጠረ ነገር ካለ እውነት ንገሪንና ላውራው። እሱ ንገሪኝና ለኔ ማለት ነው ዮናስ እኔ ቢኖረኝ ማለት ነው የማውራው ነገር ቢኖረኝ ላንተ ሳይሆን ኦኬ ይሄ ነገር እኔ እኮ ታውቀኛለህ። ካጠፋውኝ የሆነ ያጠፋሁት ነገር ካለ መልሼ እኔ እኮ ነኝ የማናገረው አይደል? እንዳጠፋው ሲሰማኝ እኮ አወራለሁኝ። እኔ ጥቂት እንኳን ጥፋት ብሎ መስሎ ከታየኝ አይደለም ምንም ሳላደርግ ያደረኩት ነገር ምንም ሳይኖር ማለት ነው ምን ላውራ? እሺ ምን ልናገር እንዴ? እሺ ምንድነው የሚሻለው? ህፃን ልጅ ትተሽ እንደዚህ አደባባይ ላይ መውጣቱ እኮ በጣም እኮ ጥሩ እኮ አይደለም። ዮናስ እኔን ነው የምትወቅሰው ወይስ ወንድምክን ማለት ተናገረው፣ እሱን ጠይቀው። ይኸውልሽ ቢያንስ ግን የሆነ የማትታይበት ቦታ ሆነሽ ነገሩን ለማስተካከል እንሞክር። በእናትሽ አደባባይ የት ነው ማሉ ነው ቦታ የት ነው ማሉ ነው? ባንክ አካውንቴ ብር ያለው እንዳለ የኔን ብር ቢሆን እሱ ጋር ነው ያለ አይደለ? ስለዚህ ቤት ተከራይቼ እንኳን እንዳልሆን የለኝም። ስለዚህ ግዴታ ጎዳና መውጣት ነው የኔ እድል ማለት ነው ያለኝ። ስለዚህ እኔ እንደነገርኩህ ነው በቃ እኔ ጋር ብር የለም። ያለው ብር እሱ ጋር ነው። በብዙ ምክንያቶች አብረን ተመካክረን ነው ያደረግነው አይደል እንዴ? እንደዚህ ይመጣል ብዬ አይደለም ሲጀመር። ግን እሱ ደግሞ ይሄ ነገር አስቦ ምንም ነገር አንደኛ ነገር የኔ ራሱ ማድረግ አለበት አንተ በቃ ወደኔ ራሱ ብር የሆነ ብር እንዲያስገባ ጠይቀው። ካላደረከ ደግሞ ያለኛ ማለት በቃ ጎዳና መውጣት ነው። ጎዳና ላይ መሆን ያለ
ልወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስቸገረኝ። ስለዚህ አንደኛ እንድታረግልኝ የምፈልገው ይልስ ዮናስ ቢያንስ ብር እኔ ጋር ያስገባው። እኔ ደግሞ የምሬ ነው የምልህ ታግሼ በጣም መጥፎ ነገሮች ነው የምሰራው አይደለም። አሁን እንደዚህ ትግስትም ልክ ያለው ማለት ነው ብር ምናምን ላይልክ ይችላል። ስለዚህ በቃ እሺ እኔ ጓደኞቼ ጋር ሆናለሁ ለተወሰነ ቀን ሁኔታው እስከሚስተካከል አንቺ እኔ ቤት ተቀመጭሽ በቃ እንዴ ትሞች ያለሽ እንደዚህ አይነት ነገር ያለው የሚያውቀው ቤት ደግሞ ነው መሆን አልፈልግም። ያውቀዋል እኮ ቤትህን ያንተ ቤት እኮ ያውቀዋል። በተቻለ መጠን እኔ እዛ አካባቢ እየሆንኩ ምንም ነገር እንዳይፈጠር አደርጋለሁ። ሌላ አማራጭ የለማ ከጎዳና ይሻላል። ቢያንስ እኔ ቤት ተቀመጭ በቃ። አልቀመጥም ምክንያቱም ብዙ የለፋውበት ብዙ ዋጋ የከፈልኩበት ህይወት ነው ያለኝ ማለት ነው። ተዳሩ ጠንቀር ማለት ይቀራል ግን ብዙ ነገር እያለኝ ለምንድን ነው እኔ ውጭ ላይ ማለትም አንተ ጋር ሲሄጄ የምቀመጠው? መቀመጥ አቅቶኝ አይደለም። ሌላም ቤተሰብ ጓደኛም እኮ አይጠፋም። ግን እሱ ምክንያቱም እስከሰማ ነው ይሄ ነገሮች ማድረግ የምችለው ወደ ሌላ እርምጃ መሄድ የምችለው ያደረኩትን ነገር ሲናገር ያጠፋሁትን ጥፋት ካለ መናገር ሲችል እንደገና ደግሞ በስነ ስርዓት ደግሞ እኔና እሱ በዚህ ጉዳይ ከሆነ መለያየት ያለብን በስነ ስርዓት ማንኛውም ሰው ሊለያይ በሚችለው መንገድ ነው መለያየት ያለብን። በስነ ስርዓት ቤተሰብ አውርቼ ሁኔታ እስከሚስተካከል ነው እኔ ጋር ሆኛልኩሽ እኮ እንጂ አይደለም ቤተሰብ ባለበት እንደገና ደግሞ በቃ እያንዳንዱ ነገር እውነተኛ ማለት እውነተኛነቱን የሚያደርጋቸው ነገሮች አምኖበት ከሆነ ስነ ስርዓት ባለው መልኩ ነው። እኔ የሆነች እቃ አይደለሁኝም፣ የተገዛ እቃ አይደለሁም። ሲፈልግ የሚያስገባኝ ሲፈልግ የሚያስወጣኝ ማለት ነው። ለምን ሰው ነኝ። ሲቀጥል ደግሞ በጣም ብዙ ነገር ብዙ ዋጋ የከፈልኩ ሴት ነኝ። እንደምንም ነገር የሚያወጣኝ እንደምንም ነገር የሚያስገባኝ ሰው አይደለሁኝም። ስለዚህ አንደኛ ምክንያቱን ይሄን ሁሉ ማለት ነው። ሌላው ደግሞ እኔ ይሁን እንዳታዝንብኝ የምሬ ነው የምልህ። እሱ እንደዚህ እንዳደረገ ሁሉ እኔም በቃ ከጎዳኝ ከበደለኝ ለሱ ምረት የማደርግለት ነገር አይኖረኝም። እሱም ዋጋ ይከፍላል ማለት ነው። ምናልባት የሄደበት መንገድ ሌላ ከሆነ እና አጣርተህ እንድትነግረኝ እፈልጋለሁ። እንደዚህ አስጨከነውማ የሆነማ ከባድ ምክንያት ቢኖር ነው። እሺ እኔ አወራዋለሁ ግን እስከዛ ሻንቺ እንዴት ትሆኛለሽ? እሺ ወይም ለአንዳንድ ነገር የሚሆንሽ ገንዘብ ላስልክልሽ እሺ የሚለኝ ከሆነ ከሱ እንደዛ ብለኸው ሳይሆን አምኖበት ራሱ አምኖበት እኔ ብር ያስፈልጋታል ከቤት ይች ልጅ ሴት ናት ከቤት ነው ያስወጣዋት ምንም ነገር አለ የሚለብሰው ልብስ እንኳን እኮ አልሰጠኝም። እንዴ ዳንኤል ጋር ራሱ እንዲጨመርልሽ አስደርጋለሁ። ዳንኤል ጋር ራሱ ቤተሰቡ ጋር ከሄድኩኝ ማለት ነው ምናልባት ይሄ ሰው ነገር ምን እንደሚል አላውቅም። እኔ ወንድሜ ነው ቢያንስ ወንድሜ ሆኗል መሄዱ አላቃተኝም። ግን ምናልባት ደግሞ እዛ ውዬ ካደርኩኝ ደግሞ ሌላ ነገር ሊል ይችላል። ምክንያቱም በሱ መንገድም ሊሆን ይችላል ምናልባት እንደዚህ የሆነ ያለው። ስለዚህ ማጣራት አለብኝ። ሳላጣራ ወንድሜ ነው ብዬ እዛ ቤት መግባት አልፈልግም። እና ይሄ ስልክ ራሱ የዳኒ ነው ታውቃለህ አይደል? ቢያንስ በቃ ተወልኝ እንደዚህ የሆነ ነገር ለራሴ ነገር እንኳን ነገር ማድረግ ስፈልግ ያለኝ ይሄ ነው። ስለዚህ ስጠኝ አልኩት። እሱ የሰጠኝ የገዛ የራሴ ስልክ እያለኝ የተሰበረ ስልክ ነው ሰጥቶኝ ውጪ ያለኝ ማለት ነው። እሱማ በጣም እኮ ከባድ ውሳኔ ነው። ላንቺ ይገባኛል ምን አይነት በጣም እውነት ለመናገር ግን እሺ በቃ ላናግረው ሞክራለሁ እንደምን ብዬ ግን አንቺ ቢያንስ በቃ ጎዳና ላይ ምናምን አትውጪ። ሲጀመር አሁን ራሱ መሄድ እፈልጋለሁ ልጆቼ ሳላድር መዋል አልችልም። እንዴ ወንድ ልጅ ራሱ እኮ እና ልጆቹ ሳያይ እኮ አይቀመጥም አይደለም። እኔ እናቴ የወለድኩት ይቅርና ማለት ነው። ይገባኛል ግን አንዴ ላናግረውና አልፈልግም። አሁን አብሬ ከሄጄ ማየት እፈልጋለሁ ልጆቼ። እንደዛ ጥሩ ነገር ላይ ፈጠር ይችላል። ቢያንስ ካሜራ አልፈልግም። ካሜራ አጠፋለሁ። አይደለም ይኸውልሽ ስሚ ቢያንስ ያለበትን ሁኔታ ላረጋግጥና ለይና ከዛ ደውዬ ጠራሻለሁ ባይ እንደዛ አልፈልግም። ተመካክራችሁ የሆነ ነገር እንትን ብላችሁ ያን የምፈልገው እኔ አብረን ሄደን ማየት ነው የምፈልገው። እንደዛው አይነት ውሳኔ ከወሰነ አሁንም ድጋሚ በውሳኔማ ባይጸና ማን ነው ስልክ ጠዋት ስደውልለት ያነሳልኝ ነበር። አሁንም በውሳኔው ስለጸና ነው። ስለዚህ ቢያንስ ሄጄ ግን መቼም አይመታኝም አይደለ? ልጆቼን የማየው ልጆቼን አይቼ እወጣለሁ እኮ ያም እንዲሆን ነው ወይስ ሰው ጠርቼ ምናምን እሱ ልክ ጉልበት እንዳለው እኔ ሴት ነኝ ጉልበት ያላቸው ሰዎች ይዤ ልሂድ? እንደዛ ነው የሚፈልገው። እዚሁ አካባቢ ሁኚ እኔ አወራዋለሁ። ከዛ በኋላ ትገቢያለሽ። እሺ ዞር አድርገው ልጆችን ይዤ ልውጣ። ይኸውልሽ እኔ አናግሬው በቃ ማለት የሚለኝም ቢያንስ ሰምቼ እነግርሻለሁ ያለውን ሁኔታ ማለት ነው። እና እሺ የሚል ከሆነና ደግሞ የሆነ የተረጋጋ አይነት ከሆነ ትገቢያለሽ ቤት ማለት ነው። ባይሆን እስከ መጨረሻው ባትገቢም ልጆችሽን አይተሽ ምናምን ትመለሻለሽ ሁኔታ እስከሚስተካከል። እስከዛ ግን እዚህ ጎዳና ላይ አትሆን በቃ እቤት እረፊ። እኔ እስከማወራው ድረስ ብርድ ነው እንደምታየው ከባድ ነው። ቆይ ካለን በቃ እቤት ትሆኛለሽ። ከዛ በኋላ እኔ
እኔ አውርቼው ምናምን እመለሳለሁ።